ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። በአንዱ ዓለም ክስ ጉዳይ የአዲስ አበባ ፖሊስና የኦሮሚያ ፖሊስ ተጋጩ። ምንድነው እሱ የተፈጠረው? ወደ እናንተ የማደርሰው ይሆናል። በነገራችን ላይ ቀነኒና አንዱ ዓለም እንዳልተጋቡ አባትየው ተናግሯል። የቀነኒ አባት እኔ ምንም ማቀው ነገር የለም እንደ ፍቅረኛ ናቸው ወይ የምን ቀለበት ማድረግ ነው የምን እንትን ነው ብለዋል። ምንም ማቀው ነገር የለም እኔ ጋር ሽማግሌ እስካልተላከ ድረስ እኔ ጋር ቀለበት አርገናል ብለው ምንም እስካላሉ ድረስ ምንም ማቀው ነገር የለም ቢልኩስ በከለከላቸውስ ነው ያሉትና ይሄንን አላቀም ብለዋል። ግን እሱን አንዴ አግኝቼው ማናገር እፈልጋለሁም ብለዋል። እሱን አግኝቼ ስለ ልጅ አሟሟት ማናገር እፈልጋለሁ ብለዋል። በጣም ሌላ ደግሞ በጣም የሚገርመው ደግሞ የአዲስ አበባን ፖሊስ ሆነ የማንም ፖሊስ የህግ አካል ጭራሽ ነው የኢትዮጵያ ውስጥ ማለት ነው የህግ አካል እሳቸውን ሄዶ ያናገራቸውም የለም። ስለ ልጃቸው አሟሟት የት ነበረች ምንድነው ምርመራ የሚባል ነገር አይደል? ምርመራ በአጠቃላይ እሳቸው ጋር የደረሰ ምንም ነገር የለም። ማንም የህግ አካል አላናገረኝም አሉ። በእውነት በጣም የሚያሳዝነው ይሄ ነው። በጣም የሚያሳዝነው ይሄ ነው። እና እሳቸው ማውቀውታል ይመስለኛል። ምንድነው ያሉት? የልጄ ደም እንደ ሀጫሉ ደም ፍትህ ሳያገኝ እንዳይቀር አደራ ወገኖቼ ከጎኔ እንድትሆኑ ብቻ ነው የምፈልገው ነው ያሉት። እቺን ቃል ነው የተናገሩት። ይሄው እንግዲህ እስካሁን ድረስ እኔ እስከሰማሁት እስካሁን ድረስ የመንግስት አካል እሳቸውን ምንም ያናገራቸው የለም። ፈጣሪ የሚያጽናቸው የለም። ምን ሆና ነው ምንድነው እሱ የምታውቁት ነገር አለ ወይ? ስልክ ተደውሎ ነበር ወይ? ምናምን መረጃ እንደ ፖሊስነቱ መረጃ መሰብሰብ ነበረበት። ምንም ያለው ነገር የለም። በጣም በእውነት በጣም ያሳዝናል። እንደዚሁም ደግሞ ተያይዞ በነገራችን ላይ ይሄን ልጅስ ያስታወሳችሁት ቴዲ ቡናው ይባላል። የቡና ደጋፊ ነው ቴዲ ቡናው። የዛሬ 4 ዓመት ነው ያጣ ነው በሚያሳዝን ሁኔታ። በእውነት በጣም ቅስምን በሚሰብር ሁኔታ የአዲስ አበባ ህዝብ ግልብጥ ብሎ አልቅሶ አዝኖ የቀበረው። ከተቀበረ በኋላ ግን ተረሳ። ምንም የለም። አንድ ጊዜ ሚስቱ ፍቅረኛ ወይ ሚስቱ ሄዳ ፖሊስ ጣቢያ ምን ደረሰ የሱ ምርመራ መግለጫ እናወጣለን ብላችሁ ነበረ ያለው የደረስንበትን ነገር እናገራለን ብላችሁ ነበረ እና ምን አደረሳችሁልኝ? ማን የገደለው ባሌን ማን የገደለብኝ ብላ ስጠይቅ ምንድነው የተባለችው? እንዴ አንቺ እሱ ወገን ነሽ እንዴ ቤተሰብ አለው እንዴ እሱ ምናምን የተባለችውና እንደውም በጣም ተናዳ በቃ ምን ነው ጓደኞቹ ምን ነው ከጉበፊ በደናው ጊዜ አብራችሁ የነበራችሁ ምን አለበት ብታገዙኝ ምን አለበት ብንከታተል ጉዳዩን ብላ ተናግራለች። ከዛ በኋላ እንግዲህ ያው በቃ ተረሳ። ፖሊስም ያወጣው ነገር የለም። በሰዓቱ ግን የአዲስ አበባ ህዝብ ሙሉ ለሙሉ ስለወጣም ስላዘነም ስላለቀሰም ይሄ ነገር እንደዚህ መደረግ የለበትም ስላለም በሰዓቱ ፖሊስ ራሱ ከህዝቡ ጋር በተደጋጋሚ እየወጣ መግለጫ ሲሰጥ ነበር። በተደጋጋሚ እየወጣ በተደጋጋሚ እንደውም ይሄ እዚህ ሳነሳ አንድ ትዝ ይበለኝ ዮኒ ማኛ ደግሞ እህቱ ነች የገደለችው ሲል ነበር። በዛን ጊዜ በነገራችን ላይ እህቱ ነች የገደለችው ሲል ነበርና አሁንም ዮኒ ማኛ ተመልሶ የእንተናንም ደግሞ አንዱ ዓለም ራሱ ነው የገደላት ከእህቱ ጋር ነው የገደላት። ይሄ ነገር በጣም ያገጣጥማል። አንዳንድ ጊዜ ከሌን የገደለው ማለት እኮ በጣም ድፍረትም ይጠይቃል። በጣም ከባድ ነው በእውነት። አንዱ ዓለም ከ2 ቀን በፊት ማይ ዋይፍ ብሎ ነው የፖስተው። ጠላቱ አይደለች የሚገላት በእውነት። አንዳንድ ጊዜ አይጣል ሰው በምን እንዴት እንደሚሞትባችሁ ለምን ስትቃለዱ ሊሞት ይችላል። እኔ አሁን አንድ ትዝ የምትለይ ልጅ አለች የሰፈር ልጅ ጾሙን ቀኑን ሙሉ ጾሙላ ለምሳ መጣችና ቤት ምሳ ልትበላ ሳህን ልታወጣ ጎንበስላ እንትኑን መሳቢያውን ሳብ ስታደርገው መሳቢያው መታት በዛው ሞተች። እንደዚህም አይነት ሞት አለ። እንደዚህም ነገር አለ። በቃ አይጣል ነው እንጂ እኔ አይዶ ነው አልገደላትም አይደለም። ግን በእርግጠኝነት 100% ሆኜ ልናገር የምችለው 100% ተጸጽቶ ይሄኔ ደም እንባ እያለቀሰ እንደሆነ በቃ ምንም ሆነ ምንም ተጸጽቶ ግን ይሄን በዚህ ሰዓት ላይ ምን ነው እግሬ መሰበረው ምን ነው እጄ መሰበረው ምን ነው እንደዚህ ሆንኩ ምን ነው ወይ በሞትኩ ነው እኔ በቀደም ኮን ከሷ ቀድሜ ምናምን እያለ እንደሚጸጸት ግን ምንም ጥርጥር የለውም። ምክንያቱም አደባባይ ላይ ዜው ተወጣ ሚስቱ ነች። በመድረክ በተለያዩ መድረኮች ላይ ይዟት መጥቷል። በጓደኞቹ ፊት ደረቱን ነፍቶ እቺ ሚስቴ ነች ብሎ አስተዋውቋል። በፌስቡክ ተቋም ሚዲያ እንግዲህ የሚዲያ ሰው ነው በቅርብ የመጣ ነው የብዙ ሰው አይን ውስጥ የገባ ነው። ማይ ዋይፍ ነች ብሎ አሳውቋል። አንድ ወንድ ልጅ እቺ ሚስቴ ነች ብሎ ካሳወቀ ለህዝብ አለቀ ነገሩ። አለቀ በቃ ሚስቱ ነች የተመተማመናት የሚያገባት ነች። ስለዚህ ምንም በቃ ገሏል አልገደለም ፈጣሪ ያውቃል። በተረፈ ፖሊስ እንደው ብሎት ዝም ካላለ መርምሮ ካመጣ እሱ ያውቃል። አሁንም እየተጋጩ ነው የሚባል እንግዲህ ወሬ ሰምቼ ነው የመጣሁት። ብሎት እሱ ካለ ይሄን ያውቃል። በተረፈ ግን
ኃይለኛ ጸጸት ውስጥ እንዳለ መቼም ማንም ሰው የሆነ ሰው በሙሉ ይገባል ብዬ አስባለሁ። እና ፈጣሪ እንደው አንዳንድ ጊዜ ሲሞቱ ቢቻል እንደዚህ አይነት በቃ በእንደዚህ በቅጽበታዊ ሲሞቱ እባካችሁ እኔ በቃ ሞቻለሁ እና በእኔ ግን ማንም ሰው ተጠያቂ እንዳታረጉ ራሴን በራሴን ያጠፋሁት የሚል እንደ የቮይስ መልእክት ወይ የሆነ መልእክት ቢያስተላልፉ ደስ ይላል። ምክንያቱም አንዱ ባንዱም እንትን አይልም። አንዱ ባንዱ ላይ እንደዚህ ጥርስ እንዲነከስበት ከሌ ነው እኮ እሱ ነው እንደዚህ ነው ከሌ ነች እኮ እንደዚህ ነች ምናምን እንዳይባል ያግዛል። እና በዚሁ አጋጣሚ ግን ዮኒ ማኛ እንደው ሰው ሲሞት ብቅ እያልክ ከሌ ነው ብለህ ድምድም ባታረግ መልካም ነው። አሁን ትዝ አለኝ በእውነት አሁን ትዝ አለኝ በፊት ያለው እና የቴዲ ቡናው እህቱ ነች የገደለችው ያለውና አሁንም ደግሞ እቺ ልጅ እህቱ ነች እና ባልና ሚስቱ ከእህቱ ጋር ነው የገደላት የሚለው እንትን አለብኝና አንዳንድ ጊዜ እንደው ሚዲያው ተገኘ ነፃ ነገር ነው ተብሎ እንደው ዝም ብሎ ባይወራ መልካም ነው። ነገሮች ከግራ ከቀኝ ታይተው ተጣርቶ ቢወራ መልካም ነው። ምክንያቱም ይሄ ለቤተሰብ ቁስል ነው፣ ለእናቷ ቁስል ነው። ለእናት እችን የመሰለች ልጅ እናት የደረስኩልሽ ብላ ስታቀነቀንላት አባት የደረስኩልህ ወይ ደግሞ ለቤተሰብ የሚገርም ፍቅር ያላት ልጅ ነች አሉ። መለውጥ የምትፈልግ በአባቷ ስለ እናቷ አውርታ ማጠገብ ነች አሉ። እና ለእናት ለአባት ቁስል ነው፣ ከቁስል በላይ ቁስል። እኔ እዚህ ጋር ላወራ እችላለሁ እንደዚህ እናንተም የሆነ ልሰሙ ትችላላችሁ። ቁስል ነው፣ ግን ቁስል ነው፣ ከባድ ቁስል ነው፣ የማይድን ጠባሳ ቁስል ነው። በእውነት ነው የምለው። እና እንደው ይሄ ሚዲያው ተገኘ ምን ተገኘ ብሎ እንደ ቀላል ነገር ማውራት ቀላል አይደለም እና ከባድ ነው። ፈጣሪ እንዲያጸናቸው እመኛለሁ። ፈጣሪ እንዲያጸናቸው እሷንም እንደዚህ አይነት ወንጀል የሚሰሩ እንደዚህ ትክክል ሆኖ እንደው የሰው ነፍስ አስቦበት የሚያጠፉትን ፈጣሪ ፍርዱን ይስጣቸው። ፈጣሪ ልቦናቸውን ይመልስ። እንደው መልካም መንግስት ደግሞ መጥቶ ነገሩን አጣርቶ ለህዝብም የሚያጠራ ወንጀለኛንም በወንጀሉ በትክክሉ እንዲቀጣ እንዲሆንልን እንመኛለን። እንደዛ ወንጀለኛ በወንጀሉ እንዲቀጣ። አሁንም ምንድነው እየተባለ ያለው? መቼም ይሄ ቲክቶክ አስቀድሞ ነው ከየት እንደሚያመጡት አላውቅም። በፊት እንደው ይሄ ቲክቶክ ባልነበረ ጊዜ መረጃው የሚገኘው ወይ ከፌስቡክ ነው ወይ ከዩቲዩብ ነበር። አሁን መረጃዎች ሁሉ እየወጡ ያሉት ቲክቶክ ላይ ነው። በነገራችን ላይ ባለፈው አዝና አለቀሰች እንደዚህ ሆነች መሯታል የሚለው ከቲክቶክ ነው። የተጻጻፉበት ቪዲዮ የወጣው ከቲክቶክ ነው። የሷ የተለያዩ ነገሮች ቲክቶክ ላይ ነው የሚወጣው እና አሁንም እንግዲህ የወጣው በምን እንደተጋጩ አላውቅም። እንግዲህ አዲስ አበባ ፖሊስና የኦሮሚያ ፖሊስ በክሱ ጉዳይ ላይ ተጋጭተው ነው ያሉት፣ እየተጋጩ ነው ያሉት። ስለዚህ ነገሩ ከባድ ነው የሚል ቲክቶክ ላይ አሁንም እየተነጋገሩ ሰዎች እያወሩ ነው ያሉት። እና እውነት ነው ወይ እውነት ነው ወይ እውነት የምር ተጋጭተዋል ወይ አይዶን ነው ምን ሊያጋጨው ይችላል አላውቅም። ምክንያቱም አሁን በነገራችን ላይ የሆነ ነገር ከተፈጠረ ለፖለቲካው ነገር የሚጠቅም ከሆነ የሚወሰደው ወደ ፖለቲካው ነው። ስለዚህ ሊሆን ይችላል የሆነ አካሎች መጥተው እናንተ እንደዚህ እንዳትሉ እንደዚህ ሊሉ ይችላሉ። ምክንያቱም አሁን የደቦ ፍርድ ነው ያለው። ማን ነው ምንድነው እነማን ናቸው የማን ነው እንደዚህ ምናምን የሚባል ነገር አለና ሊሆን ይሆናል አላውቅም። በትክክል እንግዲህ የወጣ በትክክል አሁን ቪዲዮ ቢወጣ እንደዚህ ቢወጣ አሪፍ ነው። ያው ሰዎች የተለያዩ ነገር ስለሚያወሩ እውነት ነው ለማለት ይከብዳል። አንዳንድ ጊዜ እኔ ብዙ ጊዜ እንትን የሚለኝ የወደቀ እንጨት ሚስማር ይበዛበታል እንደሚባለው በእውነት የወደቀ ሰው ላይም እንደዛው ነው። የወደቀ ሰው ላይ ባናት ሆነ የትም ቦታ ላይ ሰው ሲወድቂው በጣም ነው የሚደራረብበት። ፈጣሪ ሁሉንም ነፃ እንዲያወጣ የሞቱትን ፈጣሪ ነፍሳቸውን እንዲማርልን ለቤተሰብ ለእናት ለአባቷ ደግሞ ትክክለኛውን ፍርድ እንዲሰጥልን ቀጣይ ደግሞ ማንም ሰው እንደው ራሱን እንዳያጠፋልን ፈጣሪ ይጠብቅልን። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ባይ ባይ።